ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ዛሬ ኖላዊ ድራማ ክፍል 99 ትላንትና ነው እየተለቀቀውና ትላንትና ስላልተመቸኝ ዛሬ ለመልቀቅ ፈልጌ ነው። ይሄንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ ብታበረታቱኝ በጣም ደስ ይለኛል። ውድ ተመልካች እንግዲህ ውድ ተመልካቾቼ ይሄ ቪዲዮ ወይዘሮ አልማዝ እንግዲህ ማን እንደፈነከታት ወይዘሮ አልማዝ ችግሯ ምን እንደሆነ ወርቁን ሰርቃው እንደሄደች እኔ አላቅም ነበረ። ከጓደኛዬ ሜላት ጋራ ነው እያጣላችን ያለችው። ነገር ግን ወርቋን መልሽ ስላት እርግቤ ፈነከተችኝ ብላ እነ አቶ መስፍንና እነ ወይዘሮ ማይላት ቤት ብቅ ብላለች። አቶ መስፍን ምንድነው ችግርሽ? ማነው እንደዚህ ያረገሽ ብሎ ሲጠይቃት ነበረ። በዛን ጊዜ ግን እሷ እንደዚህ ያረገኝ እኔማ ጠላት አለኝ፣ ብቻዬን ሲሄድ ማንጨንቅላቴን ብሎ ሊደፋኝ እንደተነሳ ምንም የማቀው ነገር የለም ብላ ስትናገር ነበረ። ነገር ግን እንደዛ ባይሆንም አቶ መስፍን በጣም ነው እየደነገጠው። ምክንያትሽ ምንድነው? እንደዚህ እያረገሽ ብሎ ነው እየደነገጠው። እሷም በጣም ደንግጣ ነበረ። ግን ችግርሽ ምንድነው ብለው ሲጠይቋት እኔ ብቸኛ ሴት ስለሆንኩ ነው እንደዚህ ያደረጉኝ ብላ ተናግራ ነበረ። ነገር ግን ብትናገርም የሰማት ሰው የለም። በጣም ነው ያዘነችው። ብታዝንም ባታዝንም እንግዲህ ወይዘሮ አልማዝ የስራዋን እንዳገኘች ነው እንግዲህ ሁላችንም የምናውቀው ማለት ነው። ውድ ተመልካች እንግዲህ ወይዘሮ አልማዝም ወይዘሮ ማነችም እናም እንግዲህ ወይዘሮ ማለትን እንድታረቃት ነበረ ማለትን የጠየቀቻት እናቷን ስትጠይቅ፣ ሀና ግን በትትና ነበረ የጠየቀቻት። ወይዘሮ አልማዝ ነች እንደዚህ ይሄን እነኚህ ውስብስብ ነገር ውስጥም እያስገባችሽ ያለችውና እባክሽ እናቴ ብታቆሚ ይሻልሻል ብላ ጠየቃት ነበረ። ከዛ ከጠየቀቻት በኋላ ወይዘሮ ሜላት ከጎኔም ያለችዋ ቢከፋኝም በጥሩ ጊዜ ባልሆንም ከጎኔ ያለችው እሷ ብቻ ነችና ለምንድን ነው እንደዚህ የምትይው? እባክሽ ልጄ ጊዜ ስለጣላት ነው እንጂ በጣም ጥሩ ሰው ነች ብላ ነግራት ነበረ። አይ እማዬ አንቺ እንደዛ ካልሽ በኋላ አንቺ ነሽ ሁሉንም የምታውቂው እንጂ እኔ አይደለሁም። እሺ በቃ ይሁንልሽ ብላ ሀና ዝም ብላለች። ወይዘሮ ሀና እንግዲህ እንደዛ ብላ ከተናገረች በኋላ እናቷ እንግዲህ አይ ለክፉም ለደጉም እሷ ነች አጠገቤ ያለችው፣ አይ እኔ አሳልፌ እሷን አልሰጣትም ብላ ነበረ። ነገር ግን ቢሆንም ለክፉ አላጋለጠቻትም። እንግዲህ የድሮ ጓደኛዬ ብላ ትዝ አለቻት። ነገር ግን እንደዛ ቢሆንም አሁንም ዞሮ ጦሱ አልቀረላትምና ማነው እንደዚህ ያረገሽ ብላ ስትናገርም ምንም ነገር እኔ ብቸኛ ሴት ነኝ፣ ማነው የሚፈልገኝ ብላ ተናግራ ነበረ። እና እንግዲህ ውድ ተመልካች በስተመጨረሻ ላይ እርግቤና አልማዝና እርግቤም ተገናኝተው ሁላቸውም አብረው ሲጫወቱ ነበረ። ነገር ግን ሲነጋገሩ ነበረ። በመካከሉ ተምቹ መጥቶ በጥፊ ብሏት ነው ጭንቅላቷን ብሎ እንግዲህ ተምቹ ነው የመታትና እርግቤ በመካከሉ በጣም ነው የደነገጠችው። ውድ ተመልካች እዚህ ጋር እርግቤና ተምቹ አብረው እርግቤ ተደብቃ የምትኖርበት ቤት ነው። ተምቹ ሄዶ እርግቤን እየተመላለሰ እያያት ያለውና በጣም በሚገርመው ሁኔታ ሰላምናና
ሀናም እነሱ ቤት ሄደው ሀና ከትምህርት ቤት ነው የመጣችው ይመስለኛል። ገደም ብላለች። እርግቤና ተምቹ በየቦታው እየተገናኙ ነው። በአሁኑ ጊዜ ተምቹን እርግቤ በጣም እያመሰገነችው ነው። ምክንያቱም ባለችበት ቦታ ስትደውልም ስልክም አንዳንድ ነገር እያሽሟጠጠባትም አላረግልሽም እያላት ድምፁን ያሰማዋል። እሷ ግን የምትፈልገው ከድምፅ ነው እና ድምፁን ነው ብቻ ነው የምትፈልገው በአሁኑ ሰዓት እሷ ተደብቃ ስለምትኖር ብቻ ነው። እና እንግዲህ ነገሮቹ ይሄን ይመስላል። ነገር ግን ነገሮቹ በጣም ከባበር ነገር ቢሆንም በአሁኑ ሰዓት አልማዝና ወይዘሮ ሜላትም እውነቱን እየተነጋገሩ ነው። እንግዲህ የሁለታቸውንም የሚቀጥለው ቪዲዮ ላይ አብረን እንከታተላለን። እርግቤ ግን ያው ተደብቃ ነው የምትኖረው ጓደኛ ጋር የሆነች እንደ ጓደኛ ጋር እሱ እዛው እየሄደ ሲያነጋግራት እንግዲህ ስለተፈቃቀሩም ነው መሰለኝ እንተኛ ስትለውም ተምቹ እሺ ነው የሚላትና ሀና ደግሞ ሌላ ሰው ወደ ትምህርት ቤት ስትሄድና ስትገባ ስትወጣ ብቻ አይቷት እያፈቀራት እየመሰላት ከስሬ ቢቀርስ ምን ችግር አለው እባክህ ተወኝ ምናምን ብላ ስትናገር ነበረ። አንቺ ለምንድነው ሁሉም ሰው እንደ ሰላም አንቺ ሰላም ለምንድነው እሱን የማትፈልጊው ብላ ሰላም ስታናግራት አንቺ ላንቺ ራሱ መቼ ወንድ በጀ ነው የምትለው ሁሉም ሰው አንድ ነው እያለሽ ምንድነው ስትላት ያው እኔ ተውኝ ልማርበት ተውኝ እኔ ትምህርቴን ብቻ ነው የምፈልገው ብላ እየተናገረች ነው። እና እንግዲህ በዛን ጊዜ ነገሮቹን በጣም ሀና ታካብዳለች እያሉ ያው ዞሮ እንግዲህ ተምቹም እርግቤን እንደሚፈልጋት ሀናም ለትምህርት ነው እንጂ ለሌላ ነገር ቦታ እንደሌላት እየተናገሩ ነው። ነገር ግን ቢሆንም በመካከላቸው ወይዘሮ አልማዝ እንደው ድፍት ሲያረጓት እንዴት ደስ እንደምትል ወይዘሮ አልማዝ እንግዲህ በስተመጨረሻ ላይም በጣም መጥፎ አጋጣሚ ነው እያጋጠማትና በመካከሉ እንግዲህ እሷም የመታት ሰውም አለ በመካከሉ እግዚአብሔር ይማራትና ተምቹ እንዴት አባቱ ወገቡን ይዞ ወደ ታች እንደሚያያት እናንተም በእነሱ ፔጅ ላይ እየተመለከታችሁ ሊሆን ይችላል። ውድ ተመልካች እንግዲህ የሚቀጥለው ቪዲዮም ይሄን ይመስላልና እስከዛ ድረስ እርግቤ እንግዲህ ኮፍያም ለበሰች፣ ነጭ ልብስም ለበሰች፣ ጥቁር ልብስም ለበሰች። ሁሉም ነገር እንደታወቀባት ሁሉም ነገር እንደተነቃባት እርግቤን አውቃለች ማለት ነው በመካከሉ። ነገር ግን እንደዛ ቢሆንም እርግቤን እየተርበተበተች ነው። ግን ቻምሱ በመካከሉ እነሱ መካከል የገባበትን ምክንያት እኔ በጣም ነው የሚገርመኝ። ለምን እንዴት እንደወደዳት ለምን እንዴት እዚህ ደረጃ እንዲከባበሩና ባለችበት ቦታ እየሄደ ለመጠየቅ እንዴት እንደፈለገ አንድ ፈጣሪ ይወቀውና ውድ ተመልካች እንግዲህ ሁላችንም እግዚአብሔር ይጠብቀን። እግዚአብሔር ያለንበት ቦታ ሁላችንም እግዚአብሔር ይጠብቀን እያልኩኝ ይሄንን ቪዲዮ እንግዲህ ሰላም ጤና ይስጥልኝ ውድ ተመልካች። ኖላዊ ድራማ ሁሉንም ነገር እናንተ እየተማራችሁበት ነውና ኖላዊ ድራማ በጣም ትምህርት የሚሰጥና አንዳንድ ነገር አብሶ ሀና የምትተውነውን እናንተ ከተመለከታችሁ ለትውልድ የሚሆን ነገር ነው ብዬ ነው የማስበው። ከኖላዊ ድራማ አንዳንድ ጥሩ ነገሮች እንደተማራችሁ ተስፋ አደርጋለሁ። ሁላችሁም ገባ ብላችሁ ይሄንን ቪዲዮ ላይክ ብታረጉ በጣም ነው የማመሰግናችሁ እንጂ አይከፋኝም። እናንተ ደግሞ ላይክ ካደረጋችሁ ጥሩ አዲያም ላመጣ እችላለሁ። ያለበለዚያ ደግሞ ቪዲዮ ላይክ ከሌለው እኔም በዚህ ወደከማለሁ ይደብረኛል ማለት ነውና
ላይክ እያደረጋችሁ ብታበረታቱኝ በጣም ነው ደስ ይመለኝ። ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ በራሴ በኩል እኔ ሁሌም ምኞቴ ነው። ውድ ተመልካች ሁላችሁንም አመሰግናለሁ። እንግዲህ ጉዞ ወዴት ነው ካላችሁ፣ ጉዞ ወደ አዲሱ ሰፈር ነው ልበላችሁ። በጣም ደስ የሚልና በጣም የሚገርም ሰፈር አዲሱ ሰፈር ነው። ይሄ እንግዲህ ባለውበት አገር አንፃር ማለት ነው። እና ሁላችሁም አመሰግናለሁ። ወደ አዲስ አበባ አካባቢ ወደ ሀያት አካባቢ ነው እና ሁላችሁም ክብሩልኝ፣ ክብር በሉልኝ። ክብር ለእናንተ እንዲሆን ምኞቴ ነው። እናንተም ከትልቅ ቻናሎቹ ስር ሄዳችሁ አንዳንድ ነገር መማር ትችላላችሁ ማለት ነው እና ሁላችሁንም አመሰግናለሁ። እሺ ባይ